ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራሙ መጠናቂያ ድረስ አብራችሁን ቆዩ። እንግዲህ ከሜዳው ውጪ ተጉዞ ሊቨርፑል በማንቸስተር ሲቲ 3-0 በሆነ ውጤት ተሸንፏል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ጂሚ ካራጋር ስለ ኢብራሂማ ኮናቴ እንዲህ ሲል ተናግሯል። እንዲቆይ ይፈልጋለሁ፣ ነገር ግን ያ ካልሆነ ሊቨርፑል ሌላ ሰው ማስፈረም አለበት። ኮናቴ ከሄደ የሊቨርፑል እድገት ይቆማል። እሱ የጠበቅነው ጥሩ የመሀል ተከላካይ ነው፣ ነገር ግን መፈረም ካልፈለገ ሊቨርፑል ፍጹም ደህና ይሆናል ሲል ነው የተናገረው። ሊቨርፑል እንግዲህ ለሶስተኛ ጊዜ ለኢብራሂማ ኮናቴ ኮንትራት አቅርቧል። ክለቡ ተጫዋቹን አዲስ ኮንትራት ለማስፈረም እንደሚያሳምነው እርግጠኛ ነው ተብሏል። በዘንድሮው የውድድር ዘመን ምንም እንኳን ወጥነት ቢጎሉም ሊቨርፑል የተጫዋቹን ኮንትራት ለማደስ አስፈላጊ የሆነውን ነገር ያደርጋል ተብሎ ይጠበቃል። ኢብራሂማ ኮናቴ አሁንም ቢሆን ልቡ እንደሸፈተ የሚታወቅ ጉዳይ ነው። ሊቨርፑሎችም እንግዲህ ተጫዋቹን በክለባቸው ለማቆየት በርካታ ስራዎችን እየሰሩ ይገኛሉ። ኢብራሂማ ኮናቴ ከሊቨርፑል እንዲለቅ ፍላጎት እንዲያሳይ ዋነኛ ምክንያት የሆነው ምንድን ነው? ከክለቡ ጋር በደሞዝ ዙሪያ ከስምምነት እስካሁን ድረስ እንዳልደረሱ ይታወቃልና ከሌሎች ተጫዋቾች አንጻር በቂ የሆነ የደሞዝ ክፍያ እየደረሰኝ አይደለም የሚል ሀሳብ ነው ያለው ኢብራሂማ ኮናቴ። ታዲያ የፈረንሳዊ ተጫዋች ሊቨርፑሎች አሁንም አዲስ ኮንትራት እንዳቀረቡለት ነው እየተገለጸ የሚገኘው። ቨርጂል ቫን ዳይክ እንዲህ ሲል ተናግሯል። እስካሁን በብዙ ምክንያቶች አስቸጋሪ የውድድር ዘመን አሳልፈናል፣ ነገር ግን ይህንን መቀየር እንደምችል እርግጠኛ ነኝ ሲል ተናግሯል። ከጨዋታዎች በኋላ እንግዲህ ገንቢ አስተያየቶችን እንደሚሰጥ ይታወቃል። ቨርጂል ቫን ዳይክ አሁንም ሊቨርፑል ከጊዜ ጊዜ መሻሻል እንዳለበት ፍንትው አድርጎ የሚያሳይ ጨዋታ ነው። በተለይ በማንቸስተር ሲቲ 3-0 የተሸነፈበት በሊቨርፑል ደጋፊዎች ዘንድ ቅሬታን ያስነሳ ጨዋታ ነው ማለት ይቻላል። እኔ እንዲሁም ሊቨርፑሎች በአንፊልድ ሪያል ማድሪድ ሲያሸንፉ መነቃቃትን ያሳያሉ፣ ከሜንታሊቲ ረገድ ጥሩ ነገር ያሳያሉ ብዬ አስቤ ነበር። በፕሪሚየር ሊጉ ያንን ውጤት ይደግሙታል የሚል እሳቤ ነበረኝ። ነገር ግን ያንን ነገር በፕሪሚየር ሊጉ መድገም እጅግ ከብዷቸዋል። እንዲሁም በማንቸስተር ሲቲ 3-0 በሆነ ውጤት ተሸንፏል። ከዚህ በፊት የሊቨርፑልና የማንቸስተር ሲቲን ጨዋታ አይታችሁት ከሆነ ሊቨርፑሎች ፈጽሞ በእንደዚህ አይነት መንገድ አይደለም ሲንቀሳቀሱ የነበረው። እንዲሁም በሌሎች ጨዋታ ደካማ ሆነው እንኳን ከማንቸስተር ሲቲ ጋር ሲጫወቱ ኮምፕሊትሊ ይቀየሩ ነበር። እንዲሁም በጣም ደንቅ እንቅስቃሴ ነበር የሚያሳዩት። ነገር ግን አሁን በማንቸስተር ሲቲ 3-0 በሆነ ውጤት ተሸንፈዋል። ከሜዳቸው ውጭ ተጉዘው 1 ነጥብ እንኳን ይዘው ቢመለሱ ጥሩ የሚባል ነበር። ነገር ግን ያሳዩት እንቅስቃሴ እንዳጠቃላይ ሲታይ በተለይ በተጫዋቾች ላይ ያለው ተነሳሽነት ጥሩ የሚባል አይደለም። ይህንን ነገር መቅረፍ ይገባቸዋል። በአምናው የውድድር ዘመን ሊቨርፑል በጣም ድንቅ የሆነ እንቅስቃሴን ሲያሳይ ነበር። ነገር ግን በዘንድሮ የውድድር ዓመት እስካሁን ብዙ መስተካከል ያለባቸው ነገሮች እንዳሉ ፍንትው አድርጎ የሚያሳይ እንቅስቃሴን ነው በተለይም በማንቸስተር ሲቲ ጨዋታን መመልከት የቻል ነው። ከዚህ በፊት ከትላልቅ ክለብ ጋር ሲጫወት ለምሳሌ እንኳን ማንቸስተር ዩናይትድን በአንፊልድ በገጠመበት ጨዋታ በጣም ጥሩ እንቅስቃሴን አሳይቶ ነበር። ያው ሽንፈቱ ነው እንጂ ጥሩ ሙከራዎችን አድርጓል። በፋይናል ሰርድ ላይ ክሊኒካል አለመሆኑ ነው እንጂ ሽንፈት እንዲያስተናግድ ያደረገው። ሊቨርፑሎች ጥሩ የሚባል እንቅስቃሴ ብዙ ሙከራዎችን አድርገው ነበር። ነገር ግን አሁን በማንቸስተር ሲቲ ጨዋታ ከዚህ በፊት ያየነውን ነገር መመልከት አልቻልንም። ስለዚህ የደጋፊዎች ቅራኔም ትክክል ነው ማለት ይቻላል። እነዚህን ችግሮች ሊቨርፑሎች ሊቀርፉ እንደሚገባ ፍንትው አድርጎ የሚያሳይ ጨዋታ እንደሆነ ነው የተገለጸ የሚገኘው። ከዛ ውጭ ዝውውርን በተመለከተ እንግዲህ አንቶኒ ሴሜኖ ክለቡ የሚፈቅድለት ከሆነ በጥሩ የዝውውር መስኮት ቦርንማውዝን ለቆ ወደ ትልቅ ክለብ መሄድ እንደሚፈልግ ለክለቡ አሳውቃል። ሊቨርፑል እንግዲህ አንቶኒ ሴሜኖን ከሚፈልጉት ክለቦች ውስጥ አንዱ እንደሆነ ይታወቃል። በቦርንማውዝ ቤት በጣም ድንቅ እንቅስቃሴን እያሳየ ይገኛል። በበርካታ የአውሮፓ ክለቦች እይታ ስርም እንደወደቀ ይታወቃል። ታዲያ ሊቨርፑሎችም ይህንን ተጫዋች ለማስፈረም እንደሚያጤኑበት ነው እየተገለጸ የሚገኘው። በክንፍ መስመሩ ቦታ ላይ በርካታ ተጫዋቾችን ሊቨርፑሎች እየተመለከቱ ይገኛሉ። የመሐመድ ሳላህ ተተኪ አድርገው ሚካኤል ኦሊሴ ለማስፈረም ሀሳብ እንዳላቸውም ይታወቃል። ሌላኛው ደግሞ የቦርንማውዙ አንቶኒ ሴሜኖ እንደሆነ የሚታወቅ ጉዳይ ነውና ሊቨርፑሎች ይህንን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ጁሊያን ነግለስማን ስለ ፍሎሪያን ቨርትስ እንዲህ ሲል ተናግሯል። በዚህ ዓመት ክለቡ ሙሉ በሙሉ የተረጋጋ አይደለም። ሊቨርፑል እሱ የሚፈጥራቸውን እድሎች በማስቆጠር ሊረዳው ይችላል። ያ አንዱ ሀሳብ ነው ሲል ነው የተናገረው። ፍሎሪያን ቨርትስ አሁንም የጎል እድል መፍጠሩን ቀጥሏል። በርካታ የጎል እድሎችን ይፈጥራል፣ ግን የሚጠቀምለት ተጫዋች ነው የሌለው። አይኖ ከወጣበት ወጪ አንጻር በሊቨርፑል ቤት ያን ያህል እየተንቀሳቀሰ ነው ለማለት ከባድ ነው። በእርግጥ ግን አሁንም ቢሆን ተጫዋቹ ብዙ የጎል እድሎችን ይፈጥራል። በፊት መስመር ላይ ግን አሌክሳንደር ኢዛክ ጉዳት ማስተናገድ በተሰለፉበትም ጨዋታ የሚጠበቅባቸውን ያህል አለመንቀሳቀሳቸው እንጂ ተጫዋቹ እንግዲህ ይህን ያህል መጥፎ የሚባል እንቅስቃሴን እያሳየ አይደለም። ከክለቡ ጋር ሲዋሃድ እንዳጠቃላይ ቡድኑ
ጥሩ እንቅስቃሴን ሲያስመለክት ደግሞ ከሌሎች ጋር ጥሩ ነገርን ያሳየናል ተብሎ ይጠበቃል። ምክንያቱም ሊቨርፑል ብዙ የሚባሉ ችግሮች ነው ያሉት ይታወቃል። ስኳዱ ጥሩ የሚባል ቢሆንም ነገር ግን መቀናጀት የሚጎለው ክለብ እንደሆነ ፍንትዋ አድርጎ አሳይቶናልና ከዛ አንጻር አሁን አንድ ተጫዋችን ነጥለን መተቸት ጥሩ አይደለም። ተጫዋቹ በሚመጡት ጊዜያቶች የተሻለ ነገር ያሳያል ተብሎ ይጠበቃል። ሌላ የዝውውር መረጃ ደግሞ ስካይ ስፖርት እንግዲህ ዶሚኒክ ሶቦስላይን የመጪው ክረምት የዝውውር መስኮት የሪያል ማድሪድና ማንቸስተር ሲቲ ዋነኛ የዝውውር እቅድ መሆኑን ገልጿል። በሊቨርፑል አሌክሲስ ማካሊስተርም በአሰልጣኝ አርነ ስሎት ስር ደስተኛ ባለመሆኑ ሊቨርፑል ሊለቅ ይችላል ብለዋል። በሌላ በኩል ደግሞ በጥሩ የዝውውር መስኮት 88 ሚሊዮን ፓውንድ የተለጠፈበት የኢንተር ሚላኑ የመሃል ተከላካይ አሌሳንድሮ ባስቶኒ ለማስፈረም ከወዲሁ ከፍተኛ ስራ እየሰራ ነው ተብሏል። እዚህ ጋር ምንድነው አሁን የዶሚኒክ ሶቦስላይን እንቅስቃሴ በሪያል ማድሪድ እይታ ስር ቢገባ ምንም አያስገርም። በየጨዋታዎች ሬቲንጉ በጣም የሚገርም ነው። ነገር ግን ሊቨርፑል ተጫዋቹን ይለቋል ተብሎ አይጠበቅም። በሊቨርፑል ቤት ደምቀው መታየት ከቻሉ ተጫዋቾች ውስጥ ዶሚኒክ ሶቦስላይን ነው። ወጥነት ያለው አቋሙን ነው የሚያሳየው። ለአንድ ተጫዋች ወሳኝ ነገር ምንድነው ደግሞ ኮንሲስተንሲ ነው። አንድ ጨዋታ ላይ ጥሩ የሚሆን ከሆነ ሌላኛው ጨዋታ ላይ ደግሞ ደካማ የሚሆን ከሆነ ክለቡ ይጎዳል እና ዶሚኒክ ሶቦስላይን አስገራሚ ከሆነ ባህሪው አንዱ ምንድነው ወጥነቱ። ወጥ የሆነ አቋምን ከጨዋታ ጨዋታ እያስመለከተን ይገኛልና ሊቨርፑሎች ግን ይህንን ድንቅ ብቃት ያለው ተጫዋች እንዲህ በቀላሉ ይለቁታል ተብሎ አይጠበቅም። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።